ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም ነው። ሁላችሁንም ሰላም ብያለሁ። ሙስሊሞችም ክርስቲያኖችም በያላችሁበት ሰላማችሁ ብዝት ይበልልኝ። ሰሞኑን እንግዲህ እንደምታዩት ሶሻል ሚዲያ ላይ አንድ ወንድማችን ኢትዮጵያ ወንድማችን አረብ ገደለ ተብሎ ቪዲዮውን ወደ ላይ ወደ ታች እንግዲህ ከኤፍቢ እስከ ዩቱብ እስከ ቲክታክ ፎቶዎቹን ሲያዘዋውሩ ተመልክቻለሁ፣ አይቻለሁ። እንዲሁም የውሸት ዜና ሲሰራበት በዚህ ልጅ ላይ አይቻለሁ። ምንድነው ተያዘ የሚለው ነገር ውሸት ነው። ልጁ አልተያዘም። እስካሁን የመንም ገብቶ ሊሆን ይችላል፣ አይታወቅም። አልተያዘም። ያ የሆነ ከመኪና ላይ የሚያወርዱት እሱ ሌላ ሰው ነው። የቆየ ቪዲዮ ከየት ጎርጉረው እንዳወጡት አላቅም። ይሄን ያህል የላይክ ጥማት ያለባችሁ ልጆች፣ የፎሎ ጥማት ያለባችሁ፣ እንዲሁም ደግሞ ከዩቲዩብ ላይ ትንሽ ሳንቲም ለማግኘት ብላችሁ ይሄ ልጅ ቤተሰብ አለው፣ እናት አለችው። እንደው ቢያንስ እንኳን ያ ረቢ ጌታ አላህ፣ እኔ ወላሂ አላህ ልቦና ይስጣችሁ። ይሄንን ስል ግን የሞተው ልጅ ሳያሳዝነኝ ቀርቶ አይደለም፣ በጣም ነው የሚያሳዝነው። ግን በሁለቶቹ መካከል የሚያውቀው ጠባቸውንም ምናቸውንም አላህ ብቻ ነው። ገብቷችኋል? እኛ የምናውቀው ነገር የለም። ሌላው ማለት ነው እንግዲህ ትናንትና በጅዳ ላይ ወጣ ብሎ ወደ ገጠራማ ቦታ ላይ አንድ ሀበሻ በመኪና ገጭተው ገለውታ ማለት ነው። ብዙ ልጆች እየታፈሱ ነው። ወደዛ አካባቢ ወደ መዲና ገጠራማው ማለት ነው፣ ወደ መካ፣ ወደ ጅዳ፣ ወደ ተለያዩ ቦታዎች ላይ ሀበሾች እየታፈኑ ነው፣ እየተያዙ ነው። በተለይ ገጠራማ ቦታ ላይ የሚሰሩ ወንድሞቻችን እየተያዙ ነው፣ በዚህ ልጅ ምክንያት ማለት ነው። በዚህ ልጅ ምክንያት ገና አፈሳው ይቀጥላል። አረብ ገደለ የተባለው ወንድማችን ኢትዮጵያዊ ወንድማችን በሱ ልጅ ምክንያት የብዙ ሰው ህይወት እየተበላሸ ነው። ህይወት ነፍስም የጠፋበት እንትን ነው እንግዲህ እየሰማን ያለ ነው። ትናንትና በመኪና ገጭተው የገደሉት አረቦቹ የኛው ኢትዮጵያዊ ነው። በጣም ነው የሚያሳዝነው። በገጠር የምትሰሩ ወንድሞቼ በያላችሁበት ፈጣሪ ጠብቃችሁ፣ ራሳችሁን ጠብቁ። ከምንም በላይ ራሳችሁን ጠብቁ። ለመያዝ እንኳን ቢሞክሩ አትሩጡ። የሆነ ነገር ሊያደርጓችሁ ይችላሉ። መሳሪያ ይኖራቸዋል፣ ይገሏቸዋል። ሽጉጥ ምናምን ነገር ሊይዙ ስለሚችሉ እባካችሁን ተይዞ ሀገር መግባት ይሻላል፣ እዛ ሀገር ላይ ከመሞት ማለት ነው። ራሳችሁን ጠብቁ። ከምንም በላይ ፈጣሪ ጠብቃችሁ። የምንሰማው ነገር በጣም የሚከብድ ነገር ነው። ብቻ አላቅም። አሁን ወደ ገጠር እየገቡ ብዙ ልጆች ናቸው ህይወታቸው የሚያልፈው። ወላሂ እኔ በጣም የፈራሁላቸው ገጠር ለሚሰሩ ወንድሞቼ ማለት ነው። አላህ ከእናንተ ጋር ይሁን። ሁላችሁም ሙስሊሞችም ክርስቲያኖችም ፈጣሪ ይጠብቃችሁ። ሌላ ምንም አይባልም። እና እባካችሁን ጥንቃቄ አድርጉ። ሌሎቻችሁ ደግሞ ማለት ነው በቃ የልጁን ፎቶ ከሌላ ነገር ከዱሮ ከቆየ እንትን ጋር ቪዲዮ ከየት ፈልፍላችሁ እንደምታመጡት አላውቅም። እያቀናበራችሁ ጭራሹንም ነገሮችን የምታባብሱት እኛ ኢትዮጵያኖች ነው። ነገሮችን እያባባስን ያለ ነው። አሁን ለፎሎ ለላይክ ተብሎ ማለት ነው። ወላሂ ላይክ እና ፎሎ ለማግኘት ከፈለጋችሁ በጣም ቀላል መንገድ አለ። ቀላል መንገድ በቃ ዩቲዩብ ላይ ገብታችሁ የምትፈልጉትን ቪዲዮዎቹን ዳውንሎድ አድርጋችሁ አውርዳችሁ አካውንታችሁ ላይ ብትለጥፉ ላይክ ያመጣን፣ ፎሎ ያመጣን። ለላይክ ለፎሎ ብላችሁ ቤታችሁን ለማድመቅና ቤታችሁን ለማሳደግ ፎሎአችሁን ለማሳደግ ብላችሁ ከቆየ ቪዲዮ ጋር አለ የለም። አሁን ያ ልጅ ማለት ነው ከመኪና ላይ ሲያወርዱት የነበረው እኔ ቪዲዮውን እዚህ ጋር አምጥቼ መፖስትም አልፈልግም። እሱ ምንድነው ገና የዛሬ ስንት ዓመት ወደ ሌላ ቦታ ሲሄድ እኮ ነው። ወደ ሌላ ቦታ ነው። ብዙ ማውቃቸው ልጆች ወደ ከሚስ ምሽት ከዚህ ከሪያድ ወደ ከሚስ ምሽት ሲሄዱ በእንደዚያ አይነት መኪና ነው የሚሄዱትና ያው ተፍትሽ ላይ ተይዞ ነው ልጁ ተፍትሽ ላይ መንገድ ላይ ተይዞ ነው። አጋጣሚ ሲያወርዱት ምናምን ነገር ትንሽ ከልጁ ጋር የሆነ ነገር ገጥታው የሆነ ነገሩ ብቻ የመመሳሰል ነገር አለው። አቀናብረው ማለት ነው። ወላሂ ተያዘ ብለው ቲክታክ ላይም ዩቲዩብ ላይም የተለያየ ቦታ ላይ ይሰሩበታል። እንደ አላህን ልትፈሩ ይገባቸዋል። ሙስሊም የሆናችሁ ክርስቲያንም ፈጣሪያችሁን ፍሩ። ልጁ ቤተሰብ አለው፣ እናት እኮ አለው። ለምንድን ነው የውሸት ነገር የምትሰሩት? ወይ ምን ለማግኘት ነው? በእርግጥ ህዝቡ የሚወደው ውሸት ነገር ነው። እውነት ነገር አይወድም፣ አይዋጥለትም። እኔ አንዳንዴ በእናንተም አልፈርድም።
ግን እኔ የልጁ ቤተሰቦች እናቱ ይህኝ እኮ ተይዟን እስካሁን ገለውታል። ሲጀመር እንደተያዘ አይገደልም። እዚህ ሀገር ላይ ታስሮ ስንት ነገር ታስሮ እንኳን ፍዳውን ነው የሚበላው። ብዙ ነገር ይንገላታል። ዝም ብለው እንትን አይደለም እንደተያዘ አይደለም የሚገደለው። እዚህ ሀገር ላይ ደግሞ ህጉን ታውቁታላችሁ። የገደለ ይገደል ነው ህጉ ብቻ ሳይል የሸሪያ ህጋችን ነው። በቃ ይሄ ሸሪያ ነው። አንዳንዶቻችሁ የሳውዲ ህግ ትላላችሁ። የሳውዲ ህግ አይደለም ይሄ ሸሪያ ነው። በቃ ሸሪያ ገብታችኋል። ምንድነው? የገደለ ይገደላል፣ የገደለ ይገደላል። ታዲያ የሟች ቤተሰብ ተጠይቆ ነው አይ በቃ እኛ አንድ ልጃችን ሞቷል በካሳ የደም ካሳ የሚባል ነገር አለ። ፍቃደኛ ከሆነው የደም ካሳ ይክፈልና ይለቀቅ የሚሉ ሰዎች የደም ካሳ ተከፍሏቸው ይለቀቃል። አይ እንትን ካሉ ደግሞ አንፈልግም ይገደል፣ ልጃችን ሞቷል፣ ይሄም ልጅ መኖር የለበትም፣ እሱን እያየን አንቀጥ። እዚህ እንኳን እርስ በራስ ሲገዳደሉ በደም ካሳ ገንዘብ እንክፈል ተብለው እምቢ የሚሉ ቤተሰብ አለ። የሟች ቤተሰብ እምቢ ብለው ያንኛው ቅጣቱን ጨርሶ ከዛ ወደ እንትን ማለት ነው ይገደላሉ። ብዙ ጊዜ ሰምታችሁ ከሆነ ማለት ነው ከአረቦቹም ሰምታችሁ ከሆነ ዳይሬክት እንደዚህ እንደተያዘ ወደዛው እንትን እርምጃ አይወሰድበትም፣ የግድያ ማለት ነው። ስራት የሚባል ነገር አለ። ግን ለዚህ ልጅ አሁን ቢያዝ እንኳን ታስሮ ነው እንጂ እንትን የሚለው ቅጣቱን ሲጨርስ ነው ከዛ በኋላ ወደ እንትን የሚወስዱት ማለት ነው። ግን እኔ ምንም ምለው ነገር የለም። ምክንያቱም የሆነ ነገር ብል አንቺ እንዴት ያንሽ ምናምን ነገር የሚል ሰው ስላለ ልጁ ያሳዝነኛል፣ የሞተውም ገዳውም ያሳዝነኛል። በእነሱ መካከል ያለው አንድ ፈጣሪ ብቻ ነው። በቃ አንድና አንድ፣ በሁለቱ መካከል ያለው አንድ ፈጣሪ ነው። እኛ የምናውቀው ነገር የለም። ታዲያ እኛ ሀበሾች ሴት ሳይቀር ማለት ነው በመጡ በሁለት ወር በወራቸው እየተገደሉ አስታውሳቸው። ዘይነብ የምትባል ልጅ ገና 6 ወር 7 ወር ቢሆናት ነው ኢሻራ ላይ እንደዚህ ስትወጣ ማለት ናይ ዘይነብ እያለች ስትቀርጻት መዳሟ እኔ ራሱ ፖስት አድርጌያታለሁ። በስንተኛው ቀን ሞተች ተባለ። ከመጣች እንኳን 2 ወር አልሞላትም እኮ እየገደሏቸው። ድምፅ እንኳን የሚሆናቸው የለም። ተው አንዳንዴ ማለት ነው ጥሩ አረብም አለ መጥፎም አረብ አለ፣ ጥሩም አለ እኮ ልክ እንደ እንትን በጣም መልካም ሰዎች አሉ። በጣም ደግሞ የሆነ ወላሂ የሆነ ነገር በቃ የሚገፋፏችሁ የሆነ በቃ እንትን የምትለው እኔ ወላሂ በራሴ የሚያዩት ነገር ነውና ያ ረቢ ጌታ አላህ አውስ ቢላህ ምሽጣሮች አላህ ትዕግስቱን ይስጠን፣ ለሁላችንም ትዕግስት ይስጠን። እንደዛ ይሄን ነገር ትቶ መውጣት ነው። በተለይ እህቶቼም እንደዛ አይነት ቤት የምትሰሩ ትዕግስታችሁን የሚፈታተን ቤት ውስጥ ባሰሩ ጥሩ ነው። እንደዛ አይነት ትዕግስታችሁን የሚፈታተን ካለ ጥላችሁ ውጡ። ይሄ ሀገር ወላሂ እንደ ኢትዮጵያ አይደለም። እንደ ኢትዮጵያ ስላችሁ ኢትዮጵያ ላይ የገደለ ይገደል አይባልም። 3 ወር 4 ወር ታስራችሁ 3 አመት እንኳን አይደለም የምትፈቱበት ሀገር ነው። በቃ አለቀ። ታሰረ ቢባል እንኳን የሆነ እንትን ተብሎ ወይ 3 አመት ነው ወይ 2 አመት ነው። እንዴ በ3 ወር ቆይ የተፈቱ ሰዎች እኮ አሉ። ወላሂ ሰው ገለው በ3 ወር የተፈቱ ሰዎች እኮ አሉ። እንዴት እንደሆነ በማናውቀው መንገድ ኢትዮጵያ ላይ ማለት ነው። እና ጥንቃቄ አድርጉ። ይሄ ሀገራችሁ አይደለም፣ ሰው ሀገር ላይ ነው። ካልሆነ ጥላችሁ መውጣት፣ በተለይ ጠለቦች ማለት ነው። የማይሆን ነገር ከሆነ ወደ ሀገር እንኳን የማያሳፍሯችሁ ከሆነ ጥላችሁ ውጡ። በጣም እዚህ ሀገር ላይ ጥብቅ ነው ህጉ። ይሄን ነው ብዬ የምለው። እንግዲህ በገጠርም ያላችሁ ወንድሞቻችን ራሳችሁን ጠብቁ፣ እኛንም ፈጣሪ ጠብቀን፣ በያለንበት ወጥቶ ከመቅረት አላህ ይጠብቀን። ትናንትና ሱቅ ሄጄ ነበረ እና ይሄን ቪዲዮ የቀረጽኩት አጋጣሚ ስመጣ ነው። ሲሄድ እንኳን መግሪብ አሱር ሰግጄ ነው የወጣሁት ወደ 4 ሰዓት ተኩል ላይ እና ወላሂ ሱቀል እኔ ያሉት ሪያድ ነው። ሱቀል ደሃብ ነው ምናምን ሱቅ ስለማልወጣ ሱቀል ደሃብ ሲባል ሰምቼ ውሰዱኝ ብያቸው ነበረ። አብዛኛው ሀበሻ ነው ያለው፣ ሴቶች ሀበሾች ተቀጥረው ይሰራሉ። እና በቀጣይ ቆይ ቪዲዮ ሰራላችኋለሁ። በጣም ብዙ ነገሮችን አይቼን የመጣሁት ረጅም ሰዓት ምንም ባልገዛም ስዞር ጥሩ ነገር ያገኙት ነገር የለም። እንደዚህ ስዞር ስሽከረከረ ብዙ ነገሮችን አይቼ ነው። ትንሿ መርካቶ ነገር ነው መስላ ይታየች። በዚህም ሴት ትግርኛ ሙዚቃ ነው፣ በዚህም ዞር ስል የራያ ሙዚቃ ነው፣ በዚህም ሴት የጎንደር ሙዚቃ ነው፣ በዚህም ሴት ኦሮምኛ ሙዚቃ ነው። በቃ
እንትኑ ማለት ነው። ምንድን ነው ይሄ ሱቁ? ወላሂ ነው የምላችሁ ለራሴ እንዴ ብስሚላይ ምን ውስጥ ነው የገባሁት እስከምል ማለት ነው። እና በጣም ደስ ሲል ነበረ እና እስቲ በቀጣይ